እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአንጀታችን ጤናን የሚጎዱ ማታ ሁልጊዜም በየቀኑ የምንሰራቸውን መጥፎ የሆኑ ልምዶችን እናም እንዴት አድርጋችሁ ደግሞ እነዚህን ልምዶችን ማስወገድ እናም ማስተካከል እንደምትችሉ በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አንጀታችን ራሱን የሚጠግነው በዋነኛነት በእንቅልፍ ወቅት ነው። ስለዚህ የተወሰኑ የመኝታ ሰዓት ልምዶች በምግብ መፈጨት፣ በአንጀት ባክቴሪያ፣ በኢንፍላሜሽን እናም በሰገራ መደበኛነት ላይ ከፍተኛ መስተጓጎልን ሊፈጥሩ ይችላሉ። ታዲያ የአንጀት ጤናን የሚጎዱ የመኝታ ሰዓት ልምዶችን በዚህ ቪዲዮ ላይ አሁን እነግራችኋለሁኝና እንዴት እንደምታስወግዱ ልንገራችሁ። አንደኛ፣ ዘግይቶ የሚበላ ከባድ የሆነ ምግብ ነው በማታ። ይህ አንጀታችንን ይጎዳል። በምሽት የምግብ መፈጨት በከፍተኛ ሁኔታ ይዘገያል። ምግብ በአንጀት ውስጥ ለረጅም ጊዜ ይቆያል። መብኳት ፈርመንቴሽን እናም ጋዝንም ይፈጥራል። የአንጀት መቆጣትን ኢንፍላሜሽንንም ይጨምራል። የአንጀት የባክቴሪያ ሚዛንንም ያዛበዋል። የሆድ ድርቀትና የሆድ መነፋትንም ይጨምራል። በምሽት የሚበሉ ከባድ ምግቦች የሊኪ ገት ቀዳዳማ የአንጀት ስጋትንም ይጨምራሉ። መፍትሄው ታዲያ እራትን ከመተኛታችሁ ከ3 እስከ 4 ሰዓታት በፊት አጠናቁ። ተርባችሁ ከሆነ ቀለል ያሉ አማራጮች በእንፋሎት የበሰሉ አትክልቶችን፣ እርጎ እናም ሾርባን ተጠቀሙ። ሁለተኛ፣ በእራት ላይ ዝቅተኛ የሆነ ፋይበርን መውሰድ ነው። ፋይበር ጠቃሚ ለሆኑ የአንጀት ባክቴሪያዎች ምግብ ይሆናል። ዝቅተኛ ፋይበር አመጋገብ አላችሁ ማለት ባክቴሪያዎች ይራባሉ፣ መጥፎ ባክቴሪያዎችም ይበዛሉ። ሰገራ ጠንካራ እናም ቀርፋፋም ይሆናል። ከጊዜ በኋላ ይህ ለኪንታሮት፣ ለአይቢኤስ ኢሪቴብል ባውል ሲንድረም ለምንላቸው እናም ለዳይቨርቲኩሎሲስ ስጋት ይዳርጋል። መፍትሄው ታዲያ በእራት ላይ ፋይበርን ጨምሩ። አትክልቶች፣ ጥራጥሬዎች እንደ ባቄላና ምስር፣ ሙሉ ጥራጥሬዎችን አካቱ። የእራታችሁን ግማሽ አትክልቶችን አድርጉት። ሶስተኛ፣ ከመተኛት በፊት የሰውነት ፈሳሽ ማነስ ወይም የውሃ ማነስ ነው። አንጀት ከሰገራ ውስጥ ውሃን ይመጣል። አነስተኛ የፈሳሽ መጠን ደረቅና ጠንካራ ሰገራ እንዲኖር ያደርጋል። የሆድ ድርቀትና ማማጥንም ይጨምራል። የምሽት የውሃ ጥም የጠዋት የሰገራ ጉዞን በዝምታ ያበላሻል። መፍትሄው ታዲያ ከመተኛታችሁ ከ1 እስከ 2 ሰዓታት በፊት ከ1 እስከ 2 ብርጭቆ ውሃን ጠጡ። ልክ በመኝታ ሰዓት ደግሞ ብዙ ውሃ መጠጣትን አስወግዱ። አራተኛ፣ በጣም ዘግይቶ መተኛት ነው። አንጀት የራሱ የሆነ የሰዓት ዑደት ወይም ደግሞ ሰርከዲያን ሪትም አለው። ዘግይቶ መተኛት የአንጀት እንቅስቃሴን፣ የማይክሮባዮም ሚዛንን እናም የአንጀት ሽፋን ጥገናን ያዛበዋል። ተከታታይነት ያለው የሌሊት የእንቅልፍ መዘበራረቅ ከአይቢኤስ፣ ከሆድ ድርቀትናም ከአንጀት መቆጣት ወይም ደግሞ ከብግነት ጋር ይያያዛል። መፍትሄውም ከምሽቱ 5 ሰዓት በፊት ተኙ። ወጥ የሆነ የመኝታ እናም የመነሻ ሰዓት ደግሞ ይኑራችሁ። አምስተኛ፣ በምሽት ለስክሪን ወይም ደግሞ ለብርሃን መጋለጥ ነው። ሰማያዊ ብርሃን ወይም ደግሞ ብሉ ላይት ሜላቶኒን የተባለውን ሆርሞንን ያግዳል ወይም ይቀንሳል። ሜላቶኒን የአንጀት ሽፋንን ይከላከላል እንዲሁም ደግሞ መቆጣትንም ይቀንሳል። አነስተኛ ሜላቶኒን አለ ማለት ደካማ የአንጀት ጥገና አለ ማለት ነው። ዝቅተኛ ሜላቶኒን ከአይቢዲ ከአንጀት ቁስለት መባባስናም ከአንጀት ስሜታዊነት ጋር ይዛመዳል። መፍትሄውም ከመተኛታችሁ ከ60 ደቂቃ በፊት ስክሪን ማየትን አቁሙ። በምትኩ ደብዛዛ ብርሃን ወይም ደግሞ ንባብን
ተጠቀሙ። ስድስተኛ ምሽት ላይ አልኮልን መጠጣት ነው። አልኮል የአንጀት ሽፋንን ይጎዳል፣ ጎጂ ባክቴሪያዎችንም ይመግባል፣ የአንጀት ዘላቂነትንም ይጨምራል፣ ተቅማጥ ወይም ደግሞ የሆድ ድርቀትን ያነሳሳል። አነስተኛ የምሽት መጠንም ቢሆን የረጅም ጊዜ የአንጀት መቆጣትን ያስከትላል። መፍትሄው ታዲያ ከመተኛታችሁ ቢያንስ ከ3 እስከ 4 ሰዓታት በፊት አልኮልን አስወግዱት። ሰባተኛ በምሽት የመጸዳጃ ቤት ፍላጎትን ችላ ማለት ነው። እነዚህ የአንጀት ምልክቶችን መጫን የአንጀት ግብረ መልስን ያዳክመዋል፣ ለከባድ የሆድ ድርቀትም ይዳርጋቸዋል። ሰገራ በውስጥ እንዲቆይና መርዞችም ተመልሰው እንዲመጠጡ ያደርጋል። ከጊዜ በኋላ አንጀታችን ምላሽ የማይሰጥ ይሆናል ማለት ነው። መፍትሄው ታዲያ ሰውነታችሁ ምልክት ሲሰጣችሁ ወደ መጸዳጃ ቤት ሂዱ። ዘና ያለ እናም ያልተጣደፈ የመጸዳጃ ቤት ልምድን ፍጠሩ። ስምንተኛ በምሽት የሚወሰዱ ጣፋጭ ወይም ደግሞ የተቀነባበሩ ምግቦች ናቸው። ስኳር ጎጂ የሆነ የአንጀት ባክቴሪያዎችን ይመግባል። ኢንፍላሜሽን ብግነት ወይም ደግሞ መቆጣትንም ያበረታታል። ጋዝ የሆድ መነፋትና የሰገራ መዛባትንም ያስከትላል። ይህ አይቢኤስ እናም የአንጀት አለመመጣጠንን ያባብሳል። መፍትሄው ታዲያ ካስፈለገ ፍራፍሬ፣ ለውዝና ተራ እርጎን ተጠቀሙ። ኩኪዎችን፣ ጣፋጮችን እናም ቺፕስን ደግሞ አስወግዱ። ዘጠነኛ ከመተኛት በፊት የሚፈጠር ጭንቀት ነው። ጭንቀት የአንጀት አንጎል ግንኙነትን ያነቃቃል፣ የአንጀት እንቅስቃሴንም ይቀንሳል፣ የአንጀት ስሜታዊነትና ህመምንም ይጨምራል። ተከታታይ ጭንቀት አይቢኤስ እናም የአንጀት መቆጣት ሁኔታዎችን ያባብሰዋል። መፍትሄውም ጥልቅ ትንፋሽ የሆነ መውሰድ፣ ቀለል ያለ የሰውነት መለጠጥን ማድረግ፣ ጸሎት ማድረግ፣ ማስታወሻ መጻፍ ወይም ደግሞ ረጋ ያለ ሙዚቃ ማዳመጥ ጭንቀትን ይቀንሳል። አስረኛ መጥፎ የሆነ የመኝታ አቀማመጥ ወይም ደግሞ የአተኛኝ ዘዴ ነው። የተወሰኑ አቀማመጦች የሰገራ እንቅስቃሴን ያዘገያሉ፣ ጋዝናም የሆድ መነፋትንም ሊጨምሩ ይችላሉ። ምርጥ አተኛኝ ወይም ደግሞ አቀማመጥ የምንለው በግራ ጎን መተኛት የተፈጥሮ የአንጀት ፍሰትን ይደግፋል ማለት ነው። ታዲያ ለጤናማ አንጀት ምርጥ የመኝታ ሰዓት ልምድን ከፈለጋችሁ ከመተኛታችሁ ከ2 እስከ 3 ሰዓታት በፊት ቀለል ያለ እራትን ከአትክልት ጋር መመገብ፣ ውሃን ደግሞ በአግባቡ መጠጣት፣ ከመተኛታችሁ ከ1 ሰዓት በፊት ስክሪንን ማቆም፣ የመዝናኛ ልምዶችን ማድረግ፣ በእንቅልፍ ወቅት ደግሞ በግራ ጎን መተኛት፣ ወጥ የሆነ ደግሞ የመኝታ ሰዓት እንዲኖራችሁ ማድረግ ያስፈልጋል። ታዲያ አንጀታችሁ በምሽት እየተጎዳ መሆኑን የሚያሳዩ ምልክቶችን ደግሞ ችላ አትበሉ። የጠዋት የሆድ ድርቀት፣ ጋዝናም የሆድ መነፋት፣ ያልተሟላ የሰገራ የመውጣት ስሜት፣ የሆድ አለመመቸትናም መደበኛ ያልሆነ ሰገራ ይገጥማችኋል ማለት ነው፣ አንጀታችሁ በምሽት እየተጎዳ ከሆነ። በአጠቃላይ አንጀታችን የሚፈወሰው በእንቅልፍ ወቅት ነው። ነገር ግን ይህ የሚሆነው የመኝታ ሰዓት ልምዶችን የምትደግፉት ከሆነ ብቻ ነው። ከነዚህ ልምዶች ውስጥ ከ2 እስከ 3ቱን ብቻ ማስተካከል በሳምንታት ውስጥ የምግብ መፈጨትን፣ የሰገራ መደበኛነትን እናም የአንጀት ምቾትን በከፍተኛ ሁኔታ ሊያሻሽል ይችላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።